ይገዳደሉልኛል ብዬ ስጠብቃቸው ሲመካከሩ አየኋቸው። ገዳይና ሟች ናቸው ያልኳቸው አንድ ላይ ቁጭ ብለው መወያየት ጀመሩ። ይህ ብልጽግና ባለፉት ወራት የሚያሰማው ሙሾ ነው። ነጠላውን ዘቅዝቆ የሚያለቅሰው እንባ ምንጩ የኢትዮጵያ ፖለቲካ ኃይሎች አንድነት ያስፈልገናል፣ ከብልጽግናና አለቃው ውጪ ጠላት የለንም፣ አገራችንም ሰላም ያስፈልጋታል ብለው የጎንዮሽ አለመግባባትን ለመተውና ለማቆየት መስማማታቸው ነው። እናም ብልጽግና አስለቃሽ ይዞ እየየ ሲል ከርሟል። ደረት እየደቁ የሚያስለቅሱት አስለቃሽ ወይዘሮች ደግሞ እነ ዳንኤል ክብረትና ወዶ ገብ የፕሮፓጋንዳ ዲያስፖራዎች ነበሩ። አሁን ይህንን ሙሾ ብልጽግና በመግለጫ ጽፎት እያለቀሰ ተደምጧል። ለግድያ የሚፈላለጉት ኃይሎች ተሳሰሩብን ብሎ ኡኡ ብሏል። ይህንን ኡኡታ ጠቅላይ ሚኒስትሩ በፓርላማ ሽመልስ አብዲሳ በጨፌ አንብተውታል። ሰዎች ለምን መገዳደላቸውን ትተው ተባበሩ፣ ለምን ጠላትነታቸውን አስወግደው ተስማሙ ብሎ ይህንን ያህል መታመም የጤነኛ ሰው ተግባር ባይሆንም ከብልጽግና ሰፈር ግን የሚጠበቅ ነው። እነሱ የሰው ደም ሲፈስ ነፍሳቸው ሐሴት ታደርጋለች። ኢትዮጵያውያን ሲገደሉና ሲገዳደሉ ደስ ይላቸዋል። ለዚህም ታጣቂ ቡድኖችን ፈጥረው እርስ በርስ ያዋጋሉ። የራሳቸውን ወገን በዱቤ ሳይቀር በገዙት መሳሪያ በቅጥር ባመጡት ጦር ይወጋሉ፣ ይገድላሉ። እናም የሚገድሏቸውና የሚያጋድሏቸው ሰዎች ከዚህ በኋላ እርስ በርስ ለመጋደል የምንተኩሰው ጥይት አይኖርም ቢሉ ይበሳጫሉ። ባለፈው ሳምንት ስብሰባ ላይ ተቀምጦ የነበረው የአብይ አህመድ የግል ፒኤልሲ የሆነው ብልጽግና ፓርቲ እንዴት ተቃዋሚዎቻችን ተሰባሰቡ? ለምንስ አይገዳደሉም? መገዳደል እየተገባቸው ስለምን ይተባበራሉ? ብሎ ለቀናት መክሯል። አንድ መንግስታዊ ስልጣን የያዘ ስብስብ ስለምን የአገሬ ልጆች አይገዳደሉም ብሎ ይህንን ያህል ሲጨነቅ በእርግጥም ኢትዮጵያ ከዚህ በላይ ጠላት እንደሌላት ማረጋገጫ ነው የሚሉ አንድ ጡረተኛ ፖለቲከኛ ደህና አገር ቢኖር ኖሮ እነዚህን እያንጋጉ ፍርድ ቤት መውሰድ ነበር፣ እንዲያም ሆኖ ነገሩ አይቀርም፣ የጊዜ ጉዳይ ነው ይላሉ። ብልጽግናዎች በችርቻሮና በጅምላ የሚበሳጩት በዚሁ ጉዳይ ነው። ተቃዋሚዎች መነጋገር ሲጀምሩ የጎንዮሽ አለመግባባታቸው ያን ያህል ሰፊ ያለመሆኑን ተረድተው ከአብይ አህመድና ምስለኔዎቻቸው በላይ ኢትዮጵያም እኛም ጠላት የለንም ብለው ሲነሱ ህዝቡ ሰላም ያስፈልገኛል፣ የሰላም እጦት የምንጭ ደግሞ በድሮንም በድሽቃም የሚገድለኝ፣ አልነጋገርም፣ አልደራደርም፣ 10 ቢሊዮን ዶላር ሀብት መድቤ እዋጋለሁ የሚለው መንግስት ነው ብሎ ሲደመድም ተቃዋሚ ኃይሎች የሚያደርጉትን የትብብር ጅማሮም ተስፋ ሲያደርግ ሲመለከቱ ብልጽግናዎች ጨርቃቸውን ጥለው መቀወሳቸውን መደበቅ አልቻሉም። ጽፈው በመግለጫ ቀንብበው ዓለም ይስማልን ይልን ብለው ነውራቸውን ይፋ አድርገውታል። እነዚህ ለግድያ የሚፈላለጉ ኃይሎችን በጥቅም ማስተሳሰር፣ ኢትዮጵያን በሁከት ውስጥ ማቆየት፣ በመልካም አስተዳደር ችግር የተነሳ የሚፈጠሩ የህዝብ ቅሬታዎችን ለአመጽ መጠቀም፣ ብሶት ቀስቃሽ አጀንዳዎችን እንዲህ ባለ መልኩ የብልጽግና ሰዎች በጅምላ ተወያየንበት ብለው መግለጫ ጽፈው ከማስነበባቸው አስቀድሞ በችርቻሮ በየአካባቢው ሲያለቅሱ ከርመዋል። ጄኔራሎቹ የአማራ ጽንፈኛና ሸኔ ይደጋግፋሉ ሲሉ ሰንብተዋል። ሲቪል መሪዎቹ ሸኔ ፋኖን አልወጋለን እያሉ ሲያነቡ ታይተዋል። መከላከያው ምግበይና ፋኖ አብረው ሰሩብኝ እያለ መሐረብ ያልገደበው እንባ ሲያዘንብ እንደነበር አይዘነጋም። የአማራን ጽንፈኛ ወያኔ ያስታጠቀብን የሚለው እንባቸውም እስካሁን እየወረደ ነው። አሁን ጥያቄዎች አሉ። ብልጽግና ለዚያው መንግስት ሆኖ የአገሪቱን አቅምና ሀብት በሙሉ ይዞ የራሱን ህዝብና ተቃዋሚ ለመግደል መሰማራቱ ሳይበቃ ከጎረቤት ሀገራት ጭምር ሰራዊት ሲያመጣ መቆየቱ አይዘነጋም። መሰረታዊ ጥያቄ አንተ ከውጭ ሀገራት ጋር ሆነ ተቃዋሚዎችን ለመውጋት ስትነሳ ተቃዋሚዎችህ የአገራቸው ልጆች አስተባብረውና ግንባር ፈጥረው አንተን ቢታገሉ ነውር የሚሆነው እንዴት ባለ ስነ ሐሳብ ነው የሚል ነው። ለአብነት የአማራ ክልልን ጦርነት ሲያውጅ ከትግራይ በስተቀር ሁሉም ክልሎች ሐምሌ 29 2015 ዓ.ም ባወጡት መግለጫ ይህንን ጦርነት ለመደገፍ እንደሚሰማሩ አስታውቀዋል። በወቅቱ ለትግራይ ክልል የቀረበው ጥያቄ ፋኖን አብረን እንውጋውና ምዕራብ ትግራይን ግቡ የሚል እንደነበር በጊዜው ተዘግቧል። ይህንን እውነት የብልጽግና ነባር ሰዎች ብቻ ሳይሆኑ የቀድሞው የትግራይ ጊዜያዊ መንግስት ፕሬዚዳንት ጌታቸው ረዳም የአሁኑ ፕሬዚዳንት ጀነራል ታደሰ ወረደም በሚገባ ያውቃሉ። እንዲያም ሆኖ እናውቃለን ብንናገር እናልቃለን ያሉ ይመስል ይህንን በአደባባይ ሲናገሩት አይሰሙም። የትግራይን ውጊያም ሲያደርግ የአገሪቱን ሁሉንም ክልሎች አሳትፎ ዘምቷል። በኢትዮጵያ ውስጥ ጠመንጃና ጥላቻ ያነገበውን ሁሉ ና ከጎኔ ሁን ብሎ ሚሊዮኖችን ሊገድል ቢሊዮን ሊያወድም 100 ሺዎችን ሊደፍር ተሰማርቷል። ይህም አልበቃ ብሎት የሻዕቢያን 42 ክፍለ ጦር አምጥቶ በኢትዮጵያውያን ገላና ነፍስ ላይ አዝምቷል። የአገሪቱን አቅም አሰባስቦ ለጦርነት ሲያውልና ሌሎችን ለማጥፋት ሲሰራ
የአረብ ድሮንን ገንዘብ ሳይቀር እያመጣ ሲከሰክስ የኢትዮጵያ የፖለቲካ ኃይሎች ቢተባበሩና አብረው ለመስራት ቢስማሙ ነውር የሚሆነው በምን አይነት መመዘኛ ነው? እናንተ ለመግደልና አገር ለማውደም የአገር ውስጡንም የውጭንም ኃይል ስታስተባብሩ ኢትዮጵያውያን የጋራ ጣፈንታና የጋራ ጠላት አለን ብለው መቀናጀታቸው ብልግና የሚሆነው በየትኛው ትርጓሜ ነው? የሚሉት ጥያቄዎች መብራራት አለባቸው። ኦህዴድ ነበርክ ወደ ኦህዴድም ትመለሳለህ ተብሎ የተጻፈላቸው የሚመስሉ የፕሮፓጋንዳ ሰዎችም ሆኑ የአገዛዙ የሚዲያ ብርጌድ አባላት የህወሓትና የፋኖና የኦሮሞ ነጻነት ሰራዊት ትብብር የኦሮሞ የፖለቲካ ኃይሎችና ሌሎች ኢትዮጵያውያን የጀመሩት የጋራ እንቅስቃሴ አብሮነት ያሰባሰበው መድረክ ወዘተ የተወገዘና ነውር ሆኖ የሚታያቸው ለምንድን ነው የሚለውን ጥያቄ መመለስ፣ መገዳደል የሚገባቸው ተደጋገፉብን የሚለውን መግለጫ ለመገላለጥ ይጠቅማል። የባለስልጣናቱን የችርቻሮ ንግግር እንመልከተው። ጀነራል ብርሃኑ በቀለ ከሪፐብሊካን ጋርድ አዛዥነት ወደ መከላከያ ደህንነት ገብተው ነበር። የመከላከያ ስለላውም አልሆን ሲላቸው ደግሞ የእዝ አዛዥነት ተሰጥቷቸው ሰሜን ምዕራብን ይዘው ከወልቃይት ሁመራ እስከ ደቡብ ጎንደር የሚዋጋ ጦር ካሰማሩ 2 ዓመት ደፍነዋል። እንዲያም ሆኖ እሳቸውም እንደ ማንኛውም የአብይ ጀነራል እስካሁን ያሸነፉት ጦርና ያገኙት ድል የለም። የገደሉት ወጣትና ያወደሙት ንብረት ቢበዛም ድል የሚባል ነገር ከእጃቸው አልገባችም። እናም ለሽንፈታቸው ሰበብ ሲፈልጉና የአማራና የኦሮሞ የፖለቲካ ኃይሎች መስማማት የለባቸውም ብለው ሲወስኑ ፋኖ ሸኔን እየደገፈ ነው፣ ሁለቱም እየተደጋገፉ ነው ሲሉ ተደመጡ። ይሄ እዚህ የምትሉት ቡድን እዚህ ያለው ቡድን ሸኔን እየደገፈ ነው። ስም ነው የሚለያዩት። ያም ሌላ ጽንፈኛ፣ ይሄኛውም ሌላ ጽንፈኛ፣ ያም አገር አፍራሽ፣ ይሄኛውም አገር አፍራሽ፣ ግን ይደጋገፋሉ። ተነጋግሮ ሳይነጋገሩ በግብራቸው እየተደጋገፉ ነው ያለው። እናንተ ካረጋ ከበደ ጋር ተደጋግፋችሁ የአማራን ሕዝብ ስታጎሳቁሉት ሚስቱንም መሬቱንም ስታጫወቱባቸው የኦሮሞ ነጻነት ሰራዊትና ፋኖ የእናንተን የግድያ ዘመን ለማሳጠር ቢተባበሩ የሚወደድና የሚፈለግ እንጂ የሚያስፈራ አይደለም። ቢያንስ እነዚህ ታጣቂ ኃይሎች የጋራ ጠላትና የጋራ አገር አላቸው ብሎ የተከራከረ ባይኖርም እሳቸው ግን ይህንን ብለዋል። የአብይ አህመድ የዙፋን ዘበኞች እነ ብርሃኑ በቀለና ብርሃኑ ጆላ ይገዳደሉልናል ብለው በጉጉት የሚጠብቋቸው ኃይሎች መደጋገፍ ባይችሉ እንኳን የጎንዮሽ ግጭት እንዳይኖር መጠንቀቃቸው የመጫወቻ ካርዳቸው እየተቃጠለባቸው እንደሆነ እንዲገነዘቡ ያደረጋቸው ይመስላል። እነዚህ የሰባተኛው ንጉሥ እልፍኝ አስከልካዮች ብቻ ሳይሆኑ በአገሪቱ ውስጥ ምክትል ጠቅላይ ሚኒስትሩ እኔ ነኝ እያሉ የሚያወሩትና ባህር ዳርም፣ ሰመራም፣ ጅጅጋም፣ ሐዋሳም ትዕዛዝ የሚያወርዱት ሽመልስ አብዲሳም ባለፈው 8 ወር 2 ጊዜ ሪፖርት ባቀረቡበት ጨፌ ውስጥ የተናገሩት ይህንኑ ነው። ሸኔና ፋኖ አልዋጋሉን፣ ወንድማማቾች ናቸው፣ ኦሮሞዎች ከአቦይ ስብሃት ጋር መከሩብን እያሉ ሲበሳጩ ተደምጠዋል። ወለጋ ሄደው የብልጽግናን 5ኛ ዓመት ሲደግሱም እኛ ገና 30ኛ ዓመታችንን እናከብራለን፣ ሸኔና ፋኖ ወንድማማቾች ናቸው፣ ፋኖ ኦሮሚያ ገብቶ ሲወጋን ሸኔ አንድ ጥይት አይተኩስም፣ እንደውም ይከላከልለታል፣ ሸኔ መሳሪያ እየገዛ ለፋኖ ይሰጣል እያሉ በምሬት ተናግረዋል። ዲነ ደደባ ሂሬቱ ኮዩ ኦሮሚያ ከሰት ቀባቹን ደንደን አከይሬ ቀባቱ አከሁምነ ቀባቱ ኑረት ታስስት ለደካማው የፋኖ ኃይል ድጋፍ እያደረገ በኦሮሚያ ውስጥ ኃይል እንዲኖረውና እንዲያንሰራራ አድርጎታል። በዚህ ደረጃ እንድንበሳበስ ነው የሆነው። ሸኔ የራሱን ህዝብ መንግስትና የጸጥታ አካላትን በማዳከም ከጠላት ኃይል ማለትም ከፋኖ ጋር ደግሞ በመቀናጀት መሳሪያ በመግዛትና በመሸጥ እንደዚሁም በማቅረብ ነው እየሰራ ያለው። ይህ ኃይል የተረገመና የወረደ ኃይል ነው። የአማራ ታጣቂዎች የሆነ ቦታን ሂደው ከተቆጣጠሩ ሸኔ እዛ ቦታ አይገኝም፣ አያጠቃቸውም፣ እንደውም ይከላከልላቸዋል። የእኛን መሬት እንዲቆጣጠሩትና እንዲወሩት እድል እያመቻቸላቸው ነው። የብልጽግናው ሰፈር በኢትዮጵያ የፖለቲካ ኃይሎች ትብብር መራድ ከጀመረ ቆይቷል። የአገሪቱ ፖለቲካዊ ኃይሎች የጋራ ሀገርና የጋራ ጣፈንታ አለን፣ የጋራ ጠላታችንን ብልጽግና ነው፣ በመካከላችን ያሉ ልዩነቶችን ለማጥበብ እንነጋገር ብለው በአገር ውስጥም በውጭም እንቅስቃሴ መጀመራቸው፣ ጠመንጃ ያነሱትም በሰላማዊ መንገድ እንታገላለን የሚሉትም እንዲህ ያለ ልዩነትን የማጥበቢያ መንገድ መትለማቸው ገዢዎችን ቀልብ ያሳተ ጉዳይ ሆኗል። በ2015 ዓ.ም አብርሃን አማራ ክልል ዝመት ያሉትን የትግራይን ሰራዊት ደግሞ ፋኖን በመደገፍ ሲወነጅሉት፣ ፋኖን ደግሞ የትግራይ ሰራዊት ላይ አልተኩሳለን ብለው ይበሳጩበታል። እዚህ ጋር ከሚጠቀሱት ሹሞች መካከል የአማራ ክልል ኮሚኒኬሽን ኃላፊው መንገሻ ፈንታው ናቸው። እሳቸውም እንዳለቆቻቸው እንደነ ሽመልስ አብዲሳ ተመሳሳዩን ሲናገሩ መንግስታዊ ሚዲያዎች ዘግበውላቸዋል። የእናቶ መንገሻ አለቃ የሆኑት ሽመልስ ሸኔ ከፋኖ ጋር አልዋጋለን እንዳሉት ሁሉ የአማራ ክልሉ መስለኔያቸው ደግሞ ፋኖ ህወሓትን አልወጋለን ብለው ያዝናሉ። እዚህ
ህወሓት ከዞብል ጥግ ላይ አሁን ምሽግ እየቆፈረ ዜጎቻችንን እያሰቃየ ነው ያለው። እነሱ ግን እዛው አካባቢ አሉ። አንድ ጥይት አይተኩሱም። ትግራይና አማራ አልዋጋሉን የሚሉ እንደ መንገሻ ያሉ የኦህዴድ መናገሻዎችን ስንቆጥር አያሌ የአብይ አማሮችን እናገኛለን። ሰሞኑን በሰሜን ወሎ ዞን ከወልዲያ እስከ ቆቦ ባለው ቀጣና ዋናውን መንገድ ጭምር የዘጋው የሌተናንት ጄኔራል አሰፋ ቸኮል ሰሜን ምስራቅ እዝ ከፋኖ ታጣቂዎች ጋር ተዋግቶ አልሳካ ሲለውና ዙ 23 እና መሰል ትላልቅ መሳሪያዎችን ጨምሮ በርካታ ትጥቆች ተገኘበት የተባለውንና የፋኖ ኃይሎች ይህንኑም ሲናገሩ ብልጽግና በቆቦ ጽሕፈት ቤቱ በኩል ፋኖና ጁንታው ተባብረው ወጉን ብሎ መግለጫ አውጥቷል። በሰገሌ ጦርነት የደነቆረ እንዲል ተረቱ የቆቦ ብልጽግና አሁንም ስለ ጁንታ እያመነዠከ ነውና ስለምን ፋኖና ጁንታ ይቀናጃሉ ብሎ ተበሳጭቷል። ይህ ነገር እውነት ቢሆን እንኳን እናንተ ከኦህዴድ ምርኮኛ ጄኔራሎች ጋር ሆናችሁ የአማራን ሕዝብ በቅዳሴም በጸበልም ቦታ እያሳደዳችሁ ለመግደል ስትቀናጁ ጁንታና ፋኖ ራሳቸውን ለመከላከል ቢወዳጁ ነውሩ ምንድን ነው የሚል ጥያቄ አልተደመጠም። የብልጽግና ፍላጎት በጠቅላላ ግን ይህ መሆኑ ግልጽ እየሆነ መጥቷል። በኢትዮጵያ የፖለቲካ ኃይሎች መካከል ልዩነት እየሰፋ እንዲሄድ ብቻ ሳይሆን እነሱ እንዳሉትም እንዲገዳደሉ ማድረግ ነው ግባቸው። አንገዳደልም፣ ልዩነታችንንም በውይይት ይፈታል፣ ተወያይተን ችግራችን መፍታት የማንችለው ከብልጽግና ጋር ብቻ ነው ብለው ሲነሱ ደግሞ ባለፈው አርብ እያለቀሰ እንደታየው ያለ መግለጫ ያወጣል። ይገዳደላሉ ብዬ ስጠብቅ ተሳሰሩብኝ ብሎ። ይህ ግን አሁን የተጀመረ አይደለም። በዚያ ዘመነ መንጋ በ2012 ዓ.ም አብይ አህመድ ራሳቸውን ንጉሥ አድርጎ ለማስቀጠል የሚያስችላቸውን እድል ለማስፋት ኮሮናን ሰበብ አድርገው ምርጫ ይራዘም አሉ። ይህ ሕግን መጣስ ነው ያሉ ኃይሎች ቢጮሁም ያኔ ተደማሪ የዛሬ ተቀናሽ መንጋ ከብልጽግና ጋር ሆኖ አወገዛቸው። ከነዚህ ኃይሎች መካከል አቶ ልደቱ አያሌውና ጃዋር መሐመድ ይጠቀሳሉ። ሁለቱ ፖለቲከኞች ከመስከረም 30 በኋላ በኢትዮጵያ ውስጥ ሕጋዊ መንግስት አይኖርም፣ ያ ከሌለ ደግሞ ችግር ይፈጠራል፣ የጸጥታ ቀውስም ይመጣል፣ መፍትሄ ይፈለግለት ብለው አንድ ላይ በቴሌቪዥን ተናገሩ። ብልጽግና አበደ። ደጋፊዎቹ ጸጉራቸውን ነጩ። አብኑም ኢዜማውም ተወራጨ። በያኔ ያፈቆላጤው ንጉሱ ጥላሁን በኩልም በቴሌቪዥን ወጥቶ የማይዛመዱ ሰዎች ተዛመዱብኝ አንላቀቅም ብሎ ዛተ። ጃዋርና ልደቱ ነበሩ የማይዛመዱ ሰዎች የተባሉት። የተለመዱ በጥላቻ ላይ፣ በቂም በቀል ላይ፣ በዛቻ ላይ፣ በጥፋት ላይ የተመሰረቱ ቅስቀሳዎች አሉ። የማይዛመዱ ሐሳቦች እየተዛመዱ በማያጣብቃቸው በአጭር ጊዜ ለሚላቀቅ ሙጫ እየተጣበቁ ህዝብን አጣብቂኝ ውስጥ ማስገባት ይስተዋላል። ከመስከረም 30 2013 ዓ.ም በኋላ ኢትዮጵያ ወደ ለየለት ብጥብጥ ትገባለች፣ ይህንን መንገድ መከተላችን ልክ አይደለም የሚሉ ኃይሎች ትንታኔያቸው ትክክለኛ እንደነበር ከጥቅምት 24 2013 ጀምሮ አገሪቱ የምትነድበት እሳት ማስረጃ ነው። ምርጫው ከተራዘመ ከመስከረም 30 በኋላ ህጋዊ መንግስት ስለማይኖር በአገሪቱ ውስጥ ታጣቂ ኃይሎች ይፈለፈላሉ፣ ኢትዮጵያ የጎበዝ አለቆች ምድር ትሆናለች ብለው የተናገሩትን ሰዎች የማይዛመዱ እያሉ የተሳለቁት ንጉሱ ጥላሁን እሳቸውም ከመስከረም 30 በኋላ ብዙ አልቆዩም። በአንዱ ባለዳ ቤተ መንግሥት ለሥራ ሲሄዱ በዳንኤል ክብረት ሴራ ከውጭ በር ላይ እንደ ውሻ ተባረው ቀርተዋል። እነሆ ከዚያን ጊዜ ወዲህም አልተመለሱም። ያዋለዱት የእልቂት መንግሥት ለቁም እስር ሩብ ጉዳይ በሆነ ሁኔታ ውስጥ ከቷቸው አሁን ጭራ ያልያዙ ጡረተኛ ሆነው ቤታቸው ውስጥ የሚቆዝሙ ምንዱብ ሆነዋል። በወቅቱ እነ ንጉሡ ጥላሁንን ጨምሮ ጃዋርና ልደቱ እንዴት አብረው ታዩ ብለው ያበዱ ሰዎች አብዛኞቹ ተደማሪ ነበሩና አገሪቱ ወደ ቀውስ ትገባለች የሚለው ንግግር ሊሰማቸው አልቻለም። አቶ ልደቱ አያሌውም ከአገሬ ልጆች ጋር እመካከራለሁ፣ ከኢሳያስ አፈወርቂ ጃዋር መሐመድ ይቀርበኛል ብለው ለማብራራት ተገደዱ። ይህንን ቃላቸውን ከዓመታት በኋላ አቶ ጃዋር በተራቸው ከአብይ አህመድ ይልቅ ልደቱ አያሌው ይቀርበኛል ሲሉ ሰሞኑን ደግመውታል። ኢትዮጵያ ውስጥ የኢትዮጵያ ጠላት የሚባል ሰው ካለ በዓለም ላይ ቁጥር አንድ ሰው ፕሬዚዳንት ኢሳያስ ናቸው። ኦኬ፣ ፕሬዚዳንት ኢሳያስ ጋራ ቁጭ ብሎ የኢትዮጵያን ችግር ፈታለሁ ብሎ ያመነ የፖለቲካ ፓርቲ ልደቱ ከጃዋር ጋር ለምን ተገናኘ ብሎ መፎከር ምንድን ነው? ልደቱ መቀሌ ሄደ ብሎ መፎከር ምንድን ነው? ኢሳያስን በቀይ ምንጣፍ የተቀበልክ ይህን ማለት ለኔ ከኢሳያስ ደብረጽዮን ይቀርበኛል፣ ለኔ ከኢሳያስ ጃዋር ይቀርበኛል። ኦንየስ ከአብይ አህመድ ልደቱ ይቀርበኛል። ልክ ልደቱ ለነ ኢሳያስ ያን ያለው ለምን እኔ እስከማውቀው ድረስ
ልደቱ አያሌው የኦሮሞን ህዝብ እየገደለ አይደለም፣ ህዝብ እያፈናቀለ እየዘረፈ አይደለም። እንወያይ፣ እንታረቅ፣ ሀገራችን ህዝባችንን በጋራ ውይይት እናድን ነው እያለ ያለው። አብይ አህመድ በተቃራኒው የኦሮሞን ህዝብም ሌሎች ብሔር ብሔረሰቦችንም እየጨፈጨፈ እየገደለ እንዲህ ያሉ መደጋገፎች ናቸው እንግዲህ የብልጽግናውን ሰፈር ያራዱት። ይገዳደላሉ ብለን ስንጠብቅ ተሳሰሩብን ያስባሉት እንዲህ ያሉት ተስፋ ሰጪ አቋሞች ናቸው። የጋራ ሀገርና የጋራ ጣፈንታ ያለን ዜጎች ነን፣ የጋራ ጠላትም አለን። አገራችንን ከውድቀት ለማዳን መነጋገርና መደማመጥ ይገባናል የሚለው የኢትዮጵያ የፖለቲካ ኃይሎች ንግግርና ጅምር እንቅስቃሴ ብልጽግናን የሚያሸብር ሆኖ ለቀናት የመወያያ አጀንዳ ሆኖም በጉባኤ ላይ እንዲቀርብ ሆኗል። ጠቅላይ ሚኒስትሩ ስብሃትን ለምን ፈታችሁ ሲለኝ የነበረ አማራና ለምን አማራን አትገድልም እያለ ሲያስቸግረኝ የነበረ ሸኔ ከስብሃት ነጋ ጋር ተገናኘ ብለው በፓርላማቸው ፊት ሲወራጩ እንደነበር አይዘነጋም። እዚህ ውስጥ አንድ ፍጥጥ ግጥጥ ብሎ የወጣ እምነት አለ። ብልጽግና ብዙ ሰውና ገንዘብ መድቦ ለማገዳደልና ለመግደል የሞከረው ሁሉ እየከሸፈበት መሆኑን ተረድቷል። የኢትዮጵያ የፖለቲካ ኃይሎችም ታጣቂዎቹም ሆነ ሲቪሎቹ እርስ በርስ የሚያጋጭን ነገር የለም፣ በውይይት የሚፈታ ነው። አገራችንን እያፈረሰ ያለውም ሆነ እኛን ለማጥፋት እየዘመተ ያለው ብልጽግናና የአብይ አህመድ ፒኤልሲ ነው ብለው መደምደማቸውም የሚያደርስበትን አደጋ እንዲገነዘብ አድርጎታል። እናም እስከ ዛሬ በህዝቦችና በፖለቲካ ኃይሎች መካከል ግጭትን ለመፍጠር ደም ለማቀባትና እልቂት ለመቀስቀስ ያፈሰሰው ሀብትና ያሰማራው የሰው ኃይል ተለብሶ እንዳለቀ ልብስ ሆኖበታል። የመወገጃ መንገዱም የኢትዮጵያ የፖለቲካ ኃይሎች ትብብር፣ ጥምረት ወይም በራሱ ባገዛዙ ቋንቋ ትስስር መሆኑ ግልጽ ሆኗል ማለት ነው። እኔ ስልጣን አልለቅም፣ ስልጣን ከለቀቅሁ አገሩን አፈርሰዋለሁ እያለ ለፈረንጆች የሚናገረው የአብይ አህመድ አንደበትም አሁን የሚገዳደሉ ሰዎች አንድ ላይ ተሳሰሩብኝ እያለ መግለጫ ማስነበብ ጀምሯል። በመሆኑም የአብይ አህመድ ብጤ የሆነው የቀድሞው የሶማሊያ ፕሬዚዳንት ዚያድ ባሬ ህዝቡን በአየርና በምድር ሲደበድብ ኖሮ ጎረቤቶቹንም ሲወር ቆይቶ በመጨረሻ አገሩን አፍርሶ እንደፈረጠጠው ሳይሆን የፖለቲካ ልዩነትን ለማጥበብ ወስኖ የጎንዮሽ ግጭትን ማስወግዶ መንቀሳቀስ አገሪቱን ከሚያስፈራው አደጋ መታደግ ይቻላል የሚለው ስልት መብላላት ብቻ ሳይሆን መተግበር ይገባዋል የሚለው የወቅቱ አጀንዳ ይሆኗል። በመጨረሻም አንድ ጥያቄ ለብልጽግና አመራርና የፕሮፓጋንዳ ብርጌድ አባላት፣ እናንተ ከውጭ ኃይሎች ጋር ተባብራችሁ ኢትዮጵያንና ኢትዮጵያውያንን ስትወጉና ስትገድሉ ልክ የሚሆነው ኢትዮጵያን ከአገራቸው ልጆች ጋር ተባብረውና ተናበው የእናንተን የግፍ አገዛዝ ሲዋጉ ስህተት የሚሆነው በምን ቀመር ነው? መልካሙን ሁሉ በመመኘት በዚሁ እንሰናበታለን።